ፉክክር የታየበት 15ኛው ፋንታ ሚዲያ ካፕ አዝናኙ ሲዝናና ውድድር ተጠናቀቀ። 22 መክሊት ህንፃ አጠገብ በሚገኘው የወረዳ 4 ስፖርት ማዘውተሪያ ፉትሳል ሜዳ በተደረገ የፍጻሜ ጨዋታ ቲክቶከርስ ከኢትዮ ዲጄ ማህበር ጋር ተገናኝተው ቲክቶከሮች 2-1 በሆነ ውጤት በማሸነፍ የ2018 የውድድር ዘመን ሻምፒዮን በመሆን ዋንጫውን አንስተዋል። ለደረጃ በተደረገው ጨዋታ የአባይ ቲቪ ቡድን ባለመገኘቱ ምክንያት መናሪያ ኤፍኤም በፎርፌ 3ኛ ደረጃን ይዞ አጠናቋል።
በ15ኛው ፋንታ ሚዲያ ካፕ ኮከቦቹን እንንገራችሁ። የዋንጫው ጨዋታ ኮከብ ባምሊ ከቲክቶከርስ። ባምሊ የፍጻሜው ጨዋታ ኮከብ ተጫዋች ከቲክቶከር ሞራል። በጣም ደስ ብሎናል። ተንቀን ነው የገባነው። ቲክቶከሮች አይችሉም ተብለን እንግዲህ አይችሉም የተባለው ቲም ዋንጫውን በልተናል። ዳካፕ በጣም ደስ የሚል ውድድር ነው። የመጀመሪያ ጥፋችን ነው። በጣም ደስ ብሎናል። ስለበላ ነው። በዚሁ ይቀጥል። ቀጣይ ዓመት በተሻለ ሁኔታ እንዲቀር እንጠይቃለን። እናመሰግናለን። የዚህ የውድድር የነሐስ ሜዳሊያ ተሸላሚ መናኸሪያ ኤፍሬም ለመናኸሪያ ኤፍሬም መናኸሪያ ኤፍሬም በ99.1 ላይ የሚተላለፍ የሬዲዮ ፕሮግራም ነው። ሞራል ኮከብ ጎል አስቆጣሪ ያኪ ከቲክቶከር። ያኪ ወይንም ከቲክቶከር በ12 ግብ ያኪ ከቲክቶከር በ12 ግብ እንዲሁም የ20,000 ብር ተሸላሚ ያኪ ወይንም ኪያ ከቲክቶከር። ያው የሚታወቅ ነው ግን ይህን ስኬት እንዳሳካ ከጎኔ የነበራችሁ ሙሉ የቲም ክሮ የቲክቶከር ቲም ኮቹ ሁላችሁንም በጣም ነው የማመሰግነው። ይሄ ሽልማት የኔ ብቻ አይደለም የሙሉ ቲሙ ነው። ዋንጫው እንደምንበላው እርግጥ ነበር። ሳንሸነፍ ስላሳካ ነው ደስ ብሎኛል። እንችላለን። ኮከብ በረኛ ቢኒያም ከቲክቶከርስ። ቢኒያም ከቲክቶከር የውድድሩ ኮከብ እንዲሁም የ20,000 ብር ተሸላሚ። ስሜ ቢኒያም ለሚሳ ይባላል። ከቲክቶከር ቲም ነው የመጣሁት። ኮከብ ግብ ጠባቂ ነበርኩ። አመሰግናለሁ። ቆንጆ ነበረ። እንደምናሸንፍ እርግጠኛ ነበርን። አሸንፈናል። ውድድሩ በጣም ቆንጆ ነበረ። በጣም ደስ ብሎናል ስለተሳተፈን። እንግዲህ ቀጣይ ዓመት እንገናኝ። ኮከብ አሰልጣኝ ብሩክ ከቲክቶከርስ። በጋራ ሆነ ውድድሩን ሲመሩ የነበሩ አሰልጣኞች ናቸው። የ20,000 ብር ተሸላሚ ብሩክ ዚቲ ይባላል። የቲክቶከሮች አሰልጣኝ ነው። ውድድሩ እውነት ለመናገር ከጠበቅኩት በላይ ነው። የደጋፊው ድባብ አለ። የተጫዋቾቹ ጉብዝና ብቃታቸውም ቆንጆ ነው። የሌሎቹም እና ጥሩ ተፎካካሪ ነን። የመጀመሪያችን ነው። እርግጥ ለፍጻሜ ደርሰናል። ከባድ ተፎካካሪ ቢሆንም የኔ ልጆች ደግሞ በጣም ጎበዞች ናቸው። ብዙ ጊዜ አብረን ሰርተናል። በሰፋፊ ሜዳ ቢሆን ፉትሳል የመጀመሪያችን ነው። እንደ ቶርናመንት ቆንጆ ጊዜ እያሳለፍን። ቀጣይ ሽልማት የሚሆነው የውድድሩ የጠባይ ተሸላሚ የጠባይ ሚዲያ የፌዴራል ፖሊስ ሚዲያ እጅግ አስደናቂ ስነ ምግባር ሲያሳይ የነበሩት የፌዴራል ፖሊስ ተወካይ እንዲሁም 10 ቁጥር ሆኖ ሲጫወት የነበረው ወደ መድረክ መጥቷል። የውድድሩ ምርጥ ስብስብ ኢትዮ ዲጄ ማህበር እኔ ዲጄ ካሊድ እባላለሁ። ከኢትዮ ዲጄ የመጣሁት ፋንታ ሚዲያ ካፕ መጨረሻ በጣም በየትኛውም ጊዜ በተለየ ሁኔታ ዘንድሮ ተዘጋጅቷል ብዬ አስባለሁ። በጣም አሪፍ እና እንደዚህ ብዙ ደጋፊ ባለበት
ይህን ፕሮግራም በማዘጋጀት በጣም እጅግ በጣም እናመሰግናለን። እንግዲህ እንደ እኛ ቡድን ጠንካራ የሚባል ቲም ነው። ብዙ ዓመት ዋንጫ የበላ ቲም ነው። ብዙ የሚዲያ ካፖችን ዋንጫ በልቷል። ይሄንም ዋንጫ የዛሬ 3 ዓመት ያነሳ ቲም ነው። ዛሬ ጥሩ ፉክክር ሲያደርጉ የነበሩት ውድድሩን በሁለተኝነት የጨረሱት ኢትዮ ዲጄ ማህበር የ100,000 ብርና የ3 ተሸላሚ የ100,000 ብር ተሸላሚና የሁለተኛ ደረጃ የብር ሜዳሊያ ተሸላሚ ኢትዮ ዲጄ ማህበር 15ኛው ፋንታ ሚዲያ ካፕ ምርጥ ስብስብ። የጨዋታው ኮከብ ተጫዋች ዮሐንስ ከመናሪያ ኤፍኤም የዋንጫና የ20,000 ብር ተሸላሚ መናሪያ ኤፍኤም ተጫዋች የሆነው ዮሐንስ። ያው ምርጫው እንግዲህ ሁሉም ካስማማው ምንም ማድረግ አይቻልም። እንግዲህ እንቀበላለን። ግን በጣም ትልቅ ክሬዲት መሰጠት ያለበት ለቡድናችን ነው ብዬ አስባለሁ። የነሱ ድጋፍ፣ የነሱ ከኋላ መሆን፣ የነሱ አብረውኝ መሆን ነው ለኮከብ ተጫዋችነቱ ራሱ እንድበቃ ያደረገኝና ከሁሉም በላይ ምስጋና ለመናኸሪያ ለእያንዳንዱ ስፖርቱ አካላት ላይ ለነበረው አመራሩም ላይ ሁሉም በቃ ለመናኸሪያ ቤተሰብ በጠቅላላ የነሱ ልፋት ነው የነሱ ጥረት ነውና በጣም አመሰግናለሁ። ደስ ብሎኛል። 2-1 በሆነ ውጤት ማሸነፍ የወርቅ ሜዳሊያና የዋንጫ ተሸላሚ የሆኑት ቲክቶከር ወደ መድረክ በአሰልጣኛቸው ብሩክ እየተመሩ ወደፊት እየሄዱ ነው። የዋንጫውን ሽልማት የምንለው እንዳይሆን ያነሳ የተዘጋጀ ነው። አጠቃላይ ክብር እንግዶች ለቲክቶክ የ15ኛው ፋንታ ሚዲያ ካፕ አሸናፊ ቲክቶክ እንኳን ደስ አላችሁ። አርትስ ቲቪ ብቸኛ የሚዲያ ጋር የሆነበት 15ኛ የሚዲያ ካፕ ለቀጣይ ዓመት ቀጠሮ ይዞ የዘንድሮውን በስኬት አጠናቋል።